ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 8ን ጀምረን ነበር ቬክተርስ ኢን ቱ ዳይሜንሽን። ዛሬ ፖዚሽን ቬክተር እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን። እኔ ራሴ በፍጥነት ምላሽ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ፖዚሽን ቬክተር In the previous 3 sections, you practiced how to represent vectors geometrically. Geometrically, ቬክተሮችን እንዴት ማሳየት እንደምንችል አይተን ነበር። እንዲሁም ቬክተር ኦፕሬሽንስ፣ ቬክተርን መደመር፣ መቀነስ፣ ፓራሌሎግራም እንዲሁም ትራያንግል ሎ እነዚህን ሁሉ ተጠቅመን አይተናል ማለት ነው። In this section, you will discuss representing a vector with a fixed initial points. And the use of component of a vector to determine its magnitude and position. ከዚህ በፊት በነበረው ክፍለ ጊዜ ያየነው እንዴት ነበር? አንድ ግራፍ እንዲህ ሊሆን ይችላል፣ ሌላኛው እንደዚህ ሊሆን ይችላል። እንዲህ የተዘበራረቀ ነገር ነበር። በዚህ ክፍለ ጊዜ ግን የምናየው ምንድነው? ፊክስድ የሆነ ኢኒሻል ፖይንት፣ ስፔሲፊካሊ ደግሞ 00 ኦሪጅን ላይ መነሻውን ያደረገ ቬክተር እናያለን ማለት ነው። መነሻው 00 ላይ ራሱ ባይሆን እንዴት አድርገን ወደ ፊክስድ ፖይንት ወይም ወደ ኦሪጅን እንዴት እንደምናመጣው እናያለን ማለት ነው። ከዛ ውጪ ኮምፖነንት ኦፍ ኤ ቬክተር ወደ ኤክስ እና ወደ ዋይ መቀየር ማለት ነው። በዚህ መልኩ ይሄ ኤክስ ዋይ ይሄን አይተናል። ወደዚህ እንቀይርና ከዚህ ላይ ማግኒቲዩድ እና ፖዚሽንን እንዴት ዲተርማይን እንደምናደርግ እናያለን ማለት ነው። ፖዚሽን ማለት አንግል ማለት ነው። ዳይሬክሽን Activity 8.5 On the coordinate system, there are different vectors as shown in figure 8.33. አሁን ይሄን ኮኦርዲኔት ሲስተም ብናይ ተመልከቱ፣ አቀማመጡ ሁሉ ይለያያል ማለት ነው። እነዚህም ብናይ በዚህ አቅጣጫ ናቸው፣ ይሄ በዚህ አቅጣጫ ነው። እነዚህ ሁለቱ ደግሞ በዚህ አቅጣጫ ናቸው። መነሻቸውን ደግሞ ስናይ እነዚህ ከኦሪጅን ነው የሚነሱት ከ00 የተለያየ አይነት አቀማመጥ ነው ያለው ማለት ነው። እስኪ እያንዳንዱን ጥያቄ እኔ አክቲቪቲ ላይ ያለውን What can you say about two vectors Q and P? ስለ Q እና P ምን ማለት ትችላላችሁ ይለናል። ምን ማለት እንችላለን? እነዚህ ሁለቱ ቬክተሮች ፓራላል ናቸው ማለት እንችላለን። ለዚህ ደግሞ ማረጋገጫ ለመስጠት ያክል ተመልከቱ። ስሎፕ ማለት ምን ማለት ነው? ፓራላል ማለት ሴም ስሎፕ ማለት ነው። ሴም ስሎፕ ማለት ነው። ስሎፓቸው ተመሳሳይ ነው ማለት ነው። ስሎፕ ማለት ደግሞ ብዙ ጊዜ ኤም ነው፣ በኤም እንወክለዋለን። ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ ነው። አሁን እንመልከት እስኪ። አሁን ቼንጅ ኢን ዋይን እንይ። ከዚህ እንጀምር። ከላይ 1 2 3 4 5 ስለዚህ 5 ዩኒት ነው ማለት ነው። ይሄ ወደ ላይ ቼንጅ ኢን ዋዩ 5 ነው። ቼንጅ ኢን ኤክሱን ደግሞ እንይ 1 2 3 4 5 6 7 8 9 10 ይሄኛው ደግሞ ስንት ነው? 10 ነው ማለት ነው። ስለዚህ የዚህ ስሎፕ ስንት ይሆናል? ቼንጅ ኢን ዋያችን 5 ነው። ቼንጅ ኢን ኤክስ ደግሞ 10 ነው። ይሄ ስንት ይሆናል? 1/2 ወይም 0.5 ነው ማለት ነው። ይሄም ፒ ኦፍ ኪው ኤም ኦፍ ኪውን በለው የኪው ስሎፕ ማለት ነው። እንደገና ደግሞ የፒንም ስሎፕ በተመሳሳይ እንፈልግ። ምክንያቱም ዝም ብለን በአይናችን አይተን ብቻ ማመን ስለሌለብን ማለት ነው። እሺ እንቁጠር። ቼንጅ ኢን ዋዩን እንቁጠር 1 2 3 4 ስለዚህ ቼንጅ ኢን ዋያችን ስንት ነው? 4 ነው። ቼንጅ ኢን ኤክሱን ደግሞ እንይ 1 2 3 4 5 6 7 8 ቼንጅ ኢን ኤክሱ ደግሞ 8 ሆነ ማለት ነው። ስለዚህ ይሄንን ሬሾ እንውሰድ። ቼንጅ ኢን ዋያችን 4 ነው። ቼንጅ ኢን ኤክስ ደግሞ 8 ነው። ስለዚህ ይሄ ለዚህ ስናካፍል ስንት እናገኛለን? 1/2። ስለዚህ ስሎፓቸው እኩል ስለሆነ ቬክተር ፒ እና ቬክተር ኪው ፓራላል ናቸው ብለን መናገር እንችላለን ማለት ነው። ልብ አድርጉ፣ ሁሉ ጊዜ ሁለት ቬክተሮች እንደዚህ ስለተሰጡ ብቻ ፓራላል ናቸው ብለን መናገር አንችልም። የሆነ መረጃ ያስፈልገናል፣ ወይ እንደዚህ የሆነ ኢንፎርሜሽን ሊሰጠን ይገባል፣ ወይም ደግሞ እንዲህ በቦክስ ከሆነም ቆጥረን ልንደርስበት ይገባል ማለት ነው። ቢ what can you say about vectors v and w? v and w እነዚህ ሁለቱ ናቸው። ስለ እነዚህ ሁለት ቬክተሮች ምን ማለት ትችላላችሁ ይለናል።
ከሌሎቹ አንፃር ተመልከቱ። የሌሎቹ መነሻ ከኦሪጂን የራቀ ነው ወይም ከኦሪጂን የተለየ ነው። የነዚህ የሁለት ቬክተሮች መነሻ ግን ምንድነው? ኦሪጂን ነው። ሲቀጥል ምንድነው? መነሻቸው ተመሳሳይ ነው። ስለዚህ ቬክተርስ v and w are ኮኢኒሻል ናቸው ማለት እንችላለን። ያ ማለት having same initial point ማለት ነው። having the same initial point ማለት ነው። ኮኢኒሻል ማለት ስለዚህ እነዚህ ሁለት ቬክተሮች ምንድናቸው? ኮኢኒሻል ናቸው ማለት ነው። See, is it possible to bring or move the initial of r ቬክተር r ማለት ነው የዚህ ኢኒሻል ይሄን ፖይንት ማለት ነው to the initial of v የዚህ ኢኒሻል ወደ ኢኒሻል ኦፍ v እዚህ ኦሪጂን ላይ ማምጣት ይቻላል ወይ ነው የዚህ ክፍለ ጊዜ አላማው ራሱ ተዘበራርቀው ያሉ ከኦሪጂን ርቀው ያሉ ቬክተሮችን ወደ ኦሪጂን የምናመጣበትን መንገድ የምንማርበት ክፍለ ጊዜ ነው ማለት ነው። ስለዚህ yes we can እንዴት ለሚለው ከትንሽ ስላይዶች በኋላ ምላሹን ታገኙታላችሁ ማለት ነው። what makes vector v and w differ from the other vectors ይሄን ቬክተር v እና w ከሌሎቹ ከቬክተር u ከp q እና r ምንድነው የሚለያቸው? ምንም የሚታይ ነገር አለ አይደለ? መነሻቸው ምንድነው? ኦሪጂን ነው። የሌሎቹ ግን ኦሪጂን አይደለም፣ የተለያየ ነው የሌሎቹ። እነዚህ ሁለቱ ቬክተሮች መነሻ ግን ኦሪጂን ነው ማለት ነው። ቬክተርስ v and w start from the same point which is the origin ከኦሪጂን ነው የሚነሱት ማለት ነው። ሶ ይሄ ይለያቸዋል። እንደዚህ ከኦሪጂን የሚነሱ ቬክተሮችን ፖዚሽን ቬክተር እንላቸዋለን። ፖዚሽን ቬክተር እንላቸዋለን ማለት ነው። በደንብ እናያቸዋለን ዛሬ የፖዚሽን ቬክተር ክፍለ ጊዜ ስለሆነ ማለት ነው። suppose vector ab be a vector with initial point at a is equals to 1,2 እንግዲህ ኢኒሻል ፖይንቱ ተሰጥቶናል ማለት ነው እዚህ ጋር and terminal point b ያው እንደዚህ ከተሰጠ ይሄ ኢኒሻል ፖይንት ነው፣ ይሄ ተርሚናል ፖይንት ነው። አሁን ፖይንቶቹ ተሰጥተውናል ማለት ነው። if the initial point a ማለት ነው፣ ምክንያቱም ይሄ ኢኒሻል ፖይንት ተብሎ ኢንፎርሜሽን ስለተሰጠን ማለት ነው። ይሄ ኢኒሻል ፖይንት ወደ 0,0 ሙቭ ቢደረግ what will be the location of the terminal point say point c ልብ አድርጉ። ይሄ አንድ ቬክተር ነው። አሁን ቬክተር ab አንድ ቬክተር ነው። መነሻው ምን የሆነ 1,2 መድረሻው ደግሞ 3,5 የሆነ ማለት ነው። አሁን ይሄን መነሻ 0,0 ብናደርገው መድረሻው ስንት ይሆናል ነው የሚለን ማለት ነው። ስለዚህ ከሲምፕል ሎጂክ እንነሳ። አሁን a ማለት 1,2 ይሄ ማለት ነው። b ደግሞ ፋይናል ማለት ነው። ይሄ 3,5 አሁን ልብ አድርጉ። ኢኒሻል ፖይንቱን ምን አድርጉት ተባል? 0,0 አድርጉት ተባል። ኢኒሻል ፖይንቱን 0,0 አድርጉት ተባል። ስለዚህ ይሄንን 0 ለማድረግ ከዚህ አንድ ላይ 1 መቀነስ አለብኝ። ይሄን 2 ደግሞ 0 ለማድረግ ስንት መቀነስ አለብኝ? 2 መቀነስ አለብኝ። ከዚህ በኋላ ይሄን መደመር ነው ማለት ነው። ስለዚህ አዲሱ የኤ ፖዚሽን ምን ይሆናል? 1 ሲቀነስ 1 0፣ 2 ሲቀነስ 2 0። እንግዲህ ማዳላት አይቻልም። እዚህ ጋር ስንት ነው የቀነስ ነው? ይሄንን ነው የቀነስ ነው። -1 -2 ይሄን ደመርን ማለት ነው። ወይም 1 እና 2ን ቀነስን ማለት ነው። ስለዚህ እነዚህ ሁለቱ የተመሳሳይ የአንድ ቬክተር አካላት ስለሆኑ እዚህ ጋር መጥቼ 1 ቀንሳለሁ ከዚህኛው ላይ ደግሞ 2 ቀንሳለሁ ማለት ነው። ስለዚህ አዲሱ የቢ ቦታ ስንት ይሆናል ማለት ነው? ቢ ፖይንት 3 ሲቀነስ 1 ስንት ይሆናል? 2 ይሆናል። 5 ሲቀነስ 2 3 ይሆናል። ስለዚህ ይሄንን ፖይንት ሲ በሉት ብሎናል። ይሄ ወይም እንደዚህ እናድርገው፣ ይሄንን ሲን በለው። ስለዚህ ሲ ስንት ይሆናል ማለት ነው? 2,3 ይሆናል ማለት ነው። 2,3 ይሆናል። ልብ አድርጉ፣ ሁሉ ጊዜ ወደ ኦሪጂን ውሰዱ ስለተባል 0,0 እንዲሆን ኢኒሻሉ ስለተፈለገ ይሄን 0,0 ለማምጣት ምንድነው የምናደርገው ማለት ነው? ራሱን ከራሱ ላይ መቀነስ። ማዳላት ስለማንችል ደግሞ ተመሳሳይ ቬክተር ስለሆነ የአንድ ቬክተር አባላት ስለሆኑ ከዚህ የቀነስነውን ከዚህም ላይ እንቀንሳለን ማለት ነው። ፋይናሊ 2,3 እናገኛለን ማለት ነው። አሁን ቀጥታ ስራ ለማሳጠር ያክል ምን ማድረግ እንችላለን? ምን ማድረግ እንደምንችል ላሳያችሁ። ቀጥታ ማለት ነው
ይሄ ኢኒሻል ነው። ልብ አድርጉ፣ ይሄ ኢኒሻል ፖይንት ነው። ይሄ ደግሞ ምንድነው? ተርሚናል ወይም ፋይናል ማለት ነው። ቀጥታ ሁለቱን ማቀናነስ እንችላለን። ፋይናል ማይነስ ምን? ኢኒሻል ፋይናል ማይነስ ኢኒሻል። ፋይናላችን 3.5 ናቸው። ኢኒሻል ደግሞ 1.2 ነው። እነዚህ ሁለቱን አቀናንሱ። ይሄን ሁለቱን 5 ሲቀነስ 3 ሲቀነስ 2 3 ይሆናል። 3 ሲቀነስ 1 ደግሞ 2 ይሆናል። በዚህ መልኩም ዳይሬክት ማምጣት ይቻላል። ይሄኛውን ሜተድ ያሳየኋችሁ ለምንድን ነው? ቀጥታ ቀንሱ ብል ሴንስ ላይሰጥ ይችላል ማለት ነው። ግን ይሄኛውን አፕሮች ካያችሁ ወደ 0 ለማምጣት ምን ማድረግ እንዳለብን ከተረዳችሁ ሎጂኩ አንዴ ገብቷችኋል ማለት ነው። ከዛ በኋላ ግን ባጭሩ ይሄኛውን መንገድ አፕላይ ማድረግ ትችላላችሁ ማለት ነው። ቢ what is the relationship between vector AB and OC? ይሄ ማለት ምን ማለት ነው? መጀመሪያ የተሰጠን ቬክተር እና ከዛ ደግሞ ኦሪጂኑን 0 ላይ ያመጣ ነው ቬክተር በሁለቱ መካከል ያለው ተዛምዶ ምንድነው ነው የሚለን። ተመልከቱ። አሁን እንደዚህ እናድርግ። የመጀመሪያ ስራችን ግራፉን እንስራ። እንደዚህ እናድርግ። 2.3 ማለት x 2 ሆኖ y ደግሞ 3 የሚሆንበት ማለት ነው። ስለዚህ እነዚህ ሁለቱን ፖይንቶች ብናገናኝ እዚህ አካባቢ ይመጣል። እንደዚህ ይሄንን ስኬች ማድረግ እንችላለን። ይሄ ማን ነው ማለት ነው? ቬክተር OC ነው ማለት ነው። ቬክተር OC ነው ማለት ነው። እንደገና ደግሞ ፖይንት ኤን 1 ሎኬት ማድረግ እንችላለን። እቺ 1 ብትሆን ይሄ ደግሞ እዚህ አካባቢ 2 ቢሆን እቺ ፖይንት ኤ ትሆናለች። ፖይንት ሲ ደግሞ ኤክስ 3 ሆኖ እዚህ አካባቢ እንበል፣ ዋይ ደግሞ 5 የሚሆንበት 5 እዚህ አካባቢ ይሁን። እዚህ አካባቢ ነው ብለን እናስብ። ያው በእጅ ነው የተሳለው ይሄ ማለት ነው። ይሄ ፖይንት ኤ ነው። ይሄ ደግሞ ፖይንት ቢ ነው። ስለዚህ ይሄ በአጠቃላይ ቬክተር ኤቢ ይሆናል ማለት ነው። ቬክተር ኤቢ ይሆናል። አሁን ያሳሳል ችግር ነው ይሄ እንጂ ከዛ ውጪ ስሎፓቸው ተመሳሳይ ነው የሚሆነው። ስሎፓቸው ተመሳሳይ ነው። እንደገና ማግኒቲዩዳቸው ተመሳሳይ ይሆናል። እንዲሁም ደግሞ ፖዚሽናቸው ወይም ዳይሬክሽናቸውም ተመሳሳይ ነው የሚሆነው። ለዚህ ደግሞ ማረጋገጫ ልስጣችሁ። ከስሎፑን እነሳ። እቺ ፖይንት ማለት 2.3 ናት። 2.3 ናት። የኦሲ የቬክተር ኦሲን ስሎፕ ካልኩሌት እናድርግ። ኤም ኢዝ ኢኳልስ ቱ ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ ነው። ሁል ጊዜ በኦሪጅን ውስጥ የሚያልፍ ከሆነ ቀጥታ ይሄንን የዋይ ቫልዩ ይሄንን የኤክስ ቫልዩ እንደሆነ እናውቃለን። እንደ ቼንጅ ወስደን ቀጥታ ማካፈል እንችላለን ባለበት። ምክንያቱም ኦሪጅን ማለት 0 ስለሆነ 0 ቢቀነስም ከነዚህ ሁለት ቁጥሮች ላይ 0 ብንቀንስም ለውጥ ስለማያመጣ ዳይሬክት ማካፈል እንችላለን። ስለዚህ 3/2 ይሆናል ማለት ነው። 3/2 ይሆናል። ሌላ የቬክተር ኤቢን ስሎፕ ደግሞ ካልኩሌት እናድርግ። ስሎፑን ካልኩሌት እናድርግ። ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ ቼንጅ ኢን ዋይ። ይሄ ፋይናል ስለሆነ ፋይናል ማይነስ ኢኒሻል፣ ያ ማለት 5 ሲቀነስ 2 ሲካፈል ፋይናል ማይነስ ኢኒሻል ለኤክስም ማለት ነው 3 ሲቀነስ 1። ይሄ ስንት ይሆናል? 3/2 ይሆናል ማለት ነው። አያችሁ፣ በሁለቱም ኬዝ ያገኘነው ስሎፕ ምንድነው? ተመሳሳይ ነው ማለት ነው። ስለዚህ አንደኛው ሪሌሽናቸው ምንድነው? ሴም ስሎፕ አላቸው ማለት ነው። ሴም ስሎፕ፣ ተመሳሳይ ስሎፕ አላቸው። ሌላ ማግኒቲዩድ የኦሲን ማግኒቲዩድ እንዴት መፈለግ እንችላለን? የኦሲ ማግኒቲዩድ ስኩዌር ሩት ኦፍ 2 ስኩዌር ፕላስ 3 ስኩዌር። ምክንያቱም ተመልከቱ፣ ይሄንን እዚህ ጋር እንደዚህ ኮኔክት ብናደርገው 90 ዲግሪ ይፈጥራል። እዚህ ጋር 90 ዲግሪ ይፈጥራል። ከዚህ እስከዚህ ያለው ሌንግዝ ስንት ነው? 2 ነው። ከዚህ እስከዚህ ያለው ሌንግዝ ደግሞ ስንት ነው? 3 ነው። ስለዚህ ይሄንን ሌንግዝ ለማግኘት ቀጥታ ፓይታጎረስ ቴረምን አፕላይ ማድረግ እንችላለን ማለት ነው። 2 ስኩዌር ማለት 4 ይሆናል። 2 ስኩዌር 3 ስኩዌር ደግሞ 9 ይሆናል። 9 ስለዚህ ሲደመር 9 ይሄ ስንት ይሆናል ማለት ነው? ስኩዌር ሩት ኦፍ 13 ይሆናል። ስኩዌር ሩት ኦፍ 13 ይሆናል ማለት ነው። የቬክተር ኤቢንም ማግኒቲዩድ እንፈልግ ለማነጻጸር ማለት ነው። እኩል ይሆናል ስኩዌር ሩት ኦፍ፣ ይሄን ደግሞ እንዴት እንደምንፈልግ ተነጋግረናል ከዚህ በፊት። ቼንጅ ነው የምንወስደው ተባብለናል። ቼንጅ ያ ማለት x2 ማይነስ x1 ዘ ሆል ስኩዌር ሲደመር y2 ማይነስ y1
ዘ ሆል ስኩዌር ይሄን ነው የምንወስደው ተባብለናል። ስለዚህ x2 ማለት x2 ስንት ነው? 3 ነው። 3 ሲቀነስ 1 ስንት ይሆናል? 2። ስለዚህ 2 ስኩዌር እንላለን። ፕላስ እንደገና 5 ማይነስ 2 ስንት ይሆናል? 3 3 ስኩዌር እንላለን ማለት ነው። ተመልከቱ እዚህ ጋር የምናገኘው ምንድን ነው? ስኩዌር ሩት ኦፍ 13 ይሆናል ማለት ነው። ስኩዌር ሩት ኦፍ 13። ስለዚህ ተመልከቱ ይሄም ስኩዌር ሩት ኦፍ 13 ነው፣ ይሄም ስኩዌር ሩት ኦፍ 13 ነው። ስለዚህ ምን ማለት እንችላለን? ሴም ማግኒቲዩድ። ሌላ ዳይሬክሽኑ ደግሞ ምንድን ነው? ዳይሬክሽን ማለት ሲምፕሊ አንግል ቴታ መፈለግ ማለት ነው። አንግል ቴታ ታንቴታ። ይሄ ታንቴታ ምን ይሰጠናል? ይሄ አቅጣጫ ይሰጠናል። ታንቴታ ማለት ደግሞ ኦፖዚት ኦቨር አጀሰንት እንደሆነ ከዚህ በፊት ተነጋግረናል። ትሪጎኖሜትሪክ ፋንክሽንስ አስተምራችሁ ማለት ነው። ሶ እዚች ጋችን ቴታ ብለን ብንወስዳት ይሄ እኩል ይሆናል ለዚህ አንግል ኦፖዚቱ ይሄ ነው። ስለዚህ የዚህ ሌንግዝ ደግሞ ከዚህ እስከዚህ ያለው ስንት ነው? 3 ነው። 3 እንላለን ማለት ነው። ኦቨር አጀሰንቱ ደግሞ ለዚህ አንግል ይሄ ነው። ርዝመቱ ስንት ነው? 2 ነው። 3/2። ስለዚህ ቴታ እንግዲህ ብዙም ዲቴይል አንግባ እዚህ ውስጥ 3/2 የሚሰጠን ማን ነው? አንግሉ ስንት ቢሆን ነው 3/2 የሚሰጠን የሚለውን ተጠቅመን አንግሉን ማግኘት እንችላለን ማለት ነው። ቴብላችሁ ላይ ሄዳችሁ ማየት ትችላላችሁ። ያ ማለት ታን ቴታ እኩል ይሆናል 1.5 የሚሰጠኝ ቴታ ስንት ሲሆን ነው ብላችሁ ራሳችሁን መጠየቅ ትችላላችሁ ማለት ነው። ከዛ በተረፈ የኤቢንም በተመሳሳይ መስራት ትችላላችሁ ማለት ነው። የኤቢን እንደዚህ መስራት ትችላላችሁ። ታን ቴታ ፕራይም እንበለው ይሄንን ኦፖዚታችን ምን ይሆናል ማለት ነው? y2 ማይነስ y1 ኦቨር x2 ማይነስ x1። ነገር ግን ታንቴታ ማለት እስሎፕ ማለት ነው። በሌላ አነጋገር ታንቴታ እስሎፕ ስለሆነ እዚህ ጋር ያገኘ ነው። ይሄ እስሎፕ ራሱ ምንድን ነው የሚያሳየን ማለት ነው? ተመሳሳይ አቅጣጫ እንዳላቸው ነው የሚያሳየን ማለት ነው። በዚህ መልኩ መስራት ይቻላል። ዞሮ ዲቴይል እንገባበታለን ወደፊት። ግን ለአሁኑ ለአይዲያ ያክል ይሄን ትይዙልኛላችሁ ማለት ነው። ተመሳሳይ እስሎፕ አላቸው፣ ተመሳሳይ ማግኒቲዩድ አላቸው። ተመሳሳይ እስሎፕ አላቸው ማለት ተመሳሳይ ዳይሬክሽን አላቸው ማለት ነው። ተመሳሳይ ዳይሬክሽን ወይም ሴም ዳይሬክሽን ማለት እንችላለን። ተመሳሳይ ዳይሬክሽን አላቸው ማለት ነው። ሶ ከዚህ ምን እንረዳለን ማለት ነው? ኢኒሻል ፖይንቱን ቀየር ነው እንጂ ቬክተሩ እራሱ ነው ማለት ነው። ቬክተሩ እራሱ ነው፣ ምንም የተደረገው ነገር የለም። ግን ኢኒሻል ፖይንቱ ብቻ ነው የተቀየረው ማለት ነው። From your discussion in the activity, you have seen how to move the initial point of a vector to the origin or a point on a plane with order pair O 0 0 ማለት ነው። እንዴት ወደ ኦሪጂን ማምጣት እንደምንችል አይተናል። Now let us define what a position vector mean. አሁን ፖዚሽን ቬክተር ምን እንደሆነ ዲፋይን እናድርግ። በጣም ቀላል ዲፊኒሽን ነው። በጣም ቀላል ቬክተርስ that start at the origin are called position vectors። አለቀ በቃ። መነሻቸው ኦሪጂን ከሆነ ምንድነው? ፖዚሽን ቬክተር ነው ማለት ነው። በቃ ይሄ ነው ዲፊኒሽኑ። The position vectors are also said to be vectors which are written in the standard form ነው ማለት ነው። ስታንዳርድ ፎርም ይሄ ተዘበራርቆ ምናምን አይደለም። በቃ ይሄ ቬክተሮች በፖዚሽን ቬክተር መልክ ከተጻፉ ስታንዳርድ ነው ማለት ነው። ማለት ስታንዳርድ ማለት የተሻለ የሚያግባባ ማለት ነው። አቀማመጡ ምቹና የተሻለ የሚያግባባ ማለት ነው። These are used to determine the position of a point with reference to the origin። ተመልከቱ አሁን እዚህ ጋር አንድ ቬክተር ለምሳሌ እንደዚህ ተሰጥቶን እንደዚህ ብትሆንና ይሄ ፖይንት 3.5 ነገር ቢሆን ማግኒቲዩዱንም ኢዚሊ ማግኘት እንችላለን። ተመልከቱ ይሄ 3 ነው፣ ይሄ 5 ነው። አንግሉንም ዳይሬክት ማግኘት እንችላለን። ምቹ ነው ማለት ነው ይሄ። ነገር ግን እንደዚህ ቢሆን ለምሳሌ እንደዚህ ቢሆን በጣም ያስቸግራል። ኢዚሊ ምኑን ማግኘት አንችልም ማለት ነው። ማግኒቲዩድን ማግኘት አንችልም።
ዳይሬክሽኑንም ማግኘት አንችልም። ትንሽ ያስቸግራል። ይሄ ግን በጣም ምቹ ነው፣ እጅግ በጣም ምቹ ነው ማለት ነው። በቃ ማግኒቲዩድን ለማግኘት ዳይሬክት ፓይታጎረስ ቴረም አፕላይ ማድረግ እንችላለን። ዳይሬክሽኑን ለማግኘት ቀጥታ ታን ቴታ ኢዝ ኢኳልስ ቱ ብለን ዋይ ኦቨር ኤክስ ስለሆነ 5/3 ማለት እንችላለን ቀጥታ ማለት ነው። ሶ ዚስ አር ዩዝድ ቱ ዲተርማይን ዘ ፖዚሽን ኦፍ ኤ ፖይንት ዊዝ ሪፈረንስ ቱ ዘ ኦሪጂን። ስለዚህ ከኦሪጂን አንጻር ፖዚሽኑን ምን እናደርጋለን? ዲተርማይን እናደርግበታለን ማለት ነው። ሃው ካን ዊ ዲተርማይን ዘ ፖዚሽን ቬክተር ኦፍ ኤኒ ቬክተር ዊዝ ኢኒሻል ፖይንት? ይሄ ቢሆን ኢኒሻሉ እና ተርሚናሉ ይሄ ቢሆን ማለት ነው። ምን ብያችሁ ነበር ቅድም? ፋይናል ማይነስ ኢኒሻል ብያችሁ ነበር። ፋይናል ማይነስ ኢኒሻል። ስለዚህ የኤ ፖይንት x1 y1 ነው። x1 y1 ነው። የቢ ደግሞ x2 ኮማ y2 ነው። ስለዚህ ቀጥታ ምን ማድረግ ነው ተባብለናል? ማቀናነስ ነው። አዲሱ የሚፈጠረው ፖይንት ምን ይሆናል ማለት ነው? ሲን በለው x2 ማይነስ x1 ፋይናል ማይነስ ኢኒሻል አደረግን ማለት ነው። ኮማ y2 ማይነስ y1 አሁንም ምን አደረግን? ፋይናል ማይነስ ኢኒሻል አደረግን ማለት ነው። ከዚህ በኋላ ያለውን ሎጂክም ነግሬያችኋለሁ። ምንድነው ዋናው ዓላማ ምንድነው? ፖዚሽን ቬክተር ስንሰራ ኢኒሻል ፖይንቱን 0 ማድረግ ነው። ኢኒሻል ፖይንቱን 0 ለማድረግ ይሄን 0 ለማድረግ ያ ማለት x1 ኮማ y1ን 0 ለማድረግ ምን ማድረግ አለብኝ? ራሱን ከራሱ ላይ መቀነስ አለብኝ። ኔጌቲቭ x1 ኔጌቲቭ y1 እነዚህ ሁለቱን ስደምር ምን አገኛለሁ? x1 ሲቀነስ x1 0 አገኛለሁ። y1 ማይነስ y1 0 ይሆናል። ፋይናሉም ላይ እንሂድ። x2 ኮማ y2 እንግዲህ እዚህ ጋር የቀነስኩትን እዚህ መቀነስ አለብኝ ማለት ነው። ማይነስ x1 ኮማ ማይነስ y1 ይሄንን ወደ ታች እንደምረው ይሄ ምን ይሆናል? x2 ማይነስ x1 ኮማ y2 ማይነስ y1 ሶ ይሄ ኢኒሻል ፖይንት ሆነ ማለት ነው። ይሄ ኢኒሻል አዲሱ ማለት ነው። ይሄ ደግሞ አዲሱ ፋይናል ፖይንት ወይም ተርሚናል ፖይንት ሆነ ማለት ነው። ከዚህ አንጻር ተረዱት። ባጭሩ ምን ማድረግ ነው? ይሄንን ከዚህ መቀነስ ነው። በቃ ከዚህኛው ላይ ይሄኛውን መቀነስ ወይም ፋይናል ማይነስ ኢኒሻል። በዚህ ደረጃ ቀላል ነው። To find the position vector corresponding to vector AB, subtract the corresponding components of A from B as በዚህ መልኩ ማለት ነው። ኤክስን ከኤክስ ዋይን ከዋይ ፋይናል ማይነስ ኢኒሻል ፋይናል ማይነስ ኢኒሻል ጨረስን ማለት ነው። በቃ ኦሪጂን ላይ እንደሆነ እናውቃለን። ኢኒሻሉ 0 እንደሆነ እናውቃለን። ፋይናሉ ደግሞ ይሄ ይሆናል ማለት ነው። ሌት ዚስ ፖይንት ቢ ፒ ኢዝ ኢኳልስ ቱ ኤክስ ኮማ ዋይ ይሄ ተቀናንሶ የመጣው ማለት ነው። ያ ማለት ኤክስ2 ማይነስ ኤክስ1 ኮማ ዋይ2 ማይነስ ዋይ1 ይሄ ፖይንት እንደዚህ ይሁን። እስኪ ቀለል ለማድረግ ያክል ማለት ነው ኤክስ ኮማ ዋይ ብንለው ማለት ነው። ናው ዊ ሃቭ ቱ ኢኳል ቬክተርስ ኤቢ ኤንድ ኦፒ። እነዚህ ሁለቱ እኩል እንደሆኑ ቅድም አሳይቻችኋለሁኝ በደንብ። ማግኒቲዩዳቸውም ተመሳሳይ ነው፣ ዳይሬክሽናቸውም ተመሳሳይ ነው፣ ስሎፓቸውም ተመሳሳይ ነው ማለት ነው። ናው ዊ ሃቭ ቱ ኢኳል ቬክተርስ ያለን ለዛ ነው ማለት ነው። ዊዝ ዘ ሴም ኮምፖነንት የኤክሱም የዋዩም ተመሳሳይ ነው። ዌር ኦፒ ኢዝ ዘ ፖዚሽን ቬክተር ኦፍ ኤቢ ማለት ነው። ቬክተር ኦፒ የኤቢ ምን ፖዚሽን ቬክተር ማለት ነው። ልክ እንደዚህ አስቡት። እዚህ ጋር የሆነ ሰውዬ አለ፣ እዚህ ጋር ደግሞ የሆነ ወንበር አለ። ባክናና እዚህ ጋር ቁጭ በል አልነው ማለት ነው። ሰውየው እኮ ራሱ ነው፣ ምንም የተለየ ነገር የለውም ማለት ነው። ምንድነው ቦታ ብቻ ነው የቀየረው ማለት ነው። ስለዚህ ኦፒ ቬክተር ኦፒ የቬክተር ኤቢ ምንድነው ማለት ነው? ፖዚሽን ቬክተር ነው ማለት ነው። ወደ ተመቻቸ ሁኔታ ነው ያመጣ ነው ማለት ነው። ወደ ኦሪጂን ማምጣት ማለት ለብዙ ነገር ዳይሬክሽኑንም ማግኒቲዩዱንም ለማግኘት ምቹ ወደ ሆነ ሁኔታ አመጣ ነው ማለት ነው። ሌት እንግዲህ ኤክስ ኮማ ዋይ እንበለው ተባብለናል። ሌት x2 ማይነስ x1 ኮማ y2 ማይነስ y1 ኤክስ ኮማ ዋይ ቢሆን ሶ ዛት ቬክተር ኦፒ ሃስ ኮምፖነንትስ ኤክስ ኤንድ ዋይ። ኤክስ2 ማይነስ x1 እያልን እየተሸከምን ከምንሄድ ኤክስ ኮማ ዋይ እናድርገው ቀለል ባለ መልኩ ማለት ነው። as shown in the following figure 8.34 አሁን ተመልከቱ። እዚህ ጋር ኦሪጂናሊ የነበረን ቬክተር ይሄ ነው። ይሄ ቬክተር መጀመሪያ የነበረን ነው ማለት ነው። ይሄና ይሄ አሁን ይሄ ባለበት ሁኔታ እንግዲህ ተነጋግረናል። አሁን ዳይሬክሽኑን ራሱ ለማግኘት ዚጋችን 90 ዲግሪ አድርገን አቀናንሰን ምናምን ነው
ስሎፑንም ለማግኘት ምቹ አይደለም። ስለዚህ ወዴት ቀየር ነው ማለት ነው? ይሄ ወደ ኦሪጂን አመጣ ነው ማለት ነው። እቺን ፖይንት ወደዚህ ሽፍት አደረግናት እዚህ ላይ፣ እቺንም ፖይንት ደግሞ እዚህ ሽፍት አደረግናት ማለት ነው። ስለዚህ ይሄ እንዳለ ሙሉ ለሙሉ ወደዚህ ሽፍት አደረገ ማለት ነው። ቬክተሩ ላይ ምንም የተፈጠረ ለውጥ የለም ማለት ነው። ወደዚህ ሽፍት አደረግ ነው። ይሄ ቬክተርና ይሄ ቬክተር ምንድን ናቸው? አንድ ናቸው ማለት ነው። ምንም ልዩነት የለውም። ስሎፑን ለመፈለግ ይሄንን ለዚህ ማካፈል ነው። እዚህኛው ላይ ደግሞ ዋይን ቀጥታ ለኤክስ ማካፈል ነው ስሎፑን ማግኘት ማለት ቀጥታ። እዚህኛው ጋር ከሆነ y2 ማይነስ y1 ኦቨር x2 ማይነስ x1። ስለዚህ ተመልከቱ፣ ይሄንን ከምንሰራ ቺኛዋን ብንሰራት የተሻለ ትሆናለች ማለት ነው። ምቹ ያደርግልናል። ኖቴሽን a position vector OP can be represented by OP vector OP is equals to vector U is equals to XY በዚህ መልኩ ማስቀመጥ እንችላለን። በኮምፖነንት ፎርም ማለት ነው። vector U is expressed as sum of two vectors x and y as vector U is equals to vector x plus vector y ወደ x እና ወደ y ተቀያየረ ማለት ነው ሁለት ቦታ from triangle or parallelogram law where x ምንድን ነው? x times ቺ አዲስ ነገር እንዳትሆንባችሁ vector x is equals to x times I እና y vector y is equals to y times j ብለን በዚህ መልኩ እናስቀምጥ። ምንም የተለየ ነገር የለውም። አይ መሆኗ ይሄ ቬክተር በኤክስ አቅጣጫ መሆኑን ነው የሚያሳየን። ይሄ ጄ መሆኑ ደግሞ ይሄ ቬክተር በዋይ አቅጣጫ መሆኑን ብቻ ነው የሚያሳየን ማለት ነው። በአጭሩ ምንድን ነው ያደረግነው ማለት ነው? እዚህ ላይ የነበረውን ቀስት ወደዚች አመጣናት፣ ወደ አይ ሰጠን ማለት ነው። እዚህ የነበረውን ቀስት ደግሞ ወደ ማሰጠን ወደ ጄ ሰጠን ማለት ነው። ምንም የተለየ ነገር የለውም። ማግኒቲዩዱ የዚህ አንድ ነው። የዚህ ማግኒቲዩድ አንድ ነው። ዚስ ቬክተርስ እንግዲህ እንደዚህ ተባብለናል። እዩ እቺን ኖቴሽን ይዋት u is equals to xy ነው። xy ሁሉ ጊዜ አስታውሱ፣ አይ ከኤክስ ጋር ነው የሚገናኘው፣ ጄ ደግሞ ከማን ጋር ነው የሚገናኘው? ከዋይ ጋር ነው የሚገናኘው። ስለዚህ አይ ከሆነ ዋይ 0 ይሆናል ማለት ነው። ለምን? አይ ከኤክስ ጋር ብቻ ስለሚገናኝ። ስለዚህ 1 0 እንላለን ማለት ነው። ጄ ላይ ስንመጣ ደግሞ ጄ ማለት በዋይ ዳይሬክሽን ያለ ቬክተር ማለት ነው። እንደዚህ ላሳያችሁ። እዚህ ላይ እንደዚህችን ብንወስዳት ለምሳሌ አንድ ርዝመቱ አንድ የሆነ እዚህ ጋር ደግሞ ርዝመቱ አንድ የሆነ ብንወስድ እቺን ጄ ማለት እንችላለን። እቺን ደግሞ አይ ማለት እንችላለን። ይሄንን እንዴት ልናሳይ እንችላለን? ይሄ ፖይንት ማለት ኤክስ 0 ሆኖ ዋይ አንድ የሆነበት ማለት ነው። ኤክስ 0 ሆኖ ዋይ አንድ የሆነበት ማለት ነው። ስለዚህ አሁን ወደዚህ አምጡት። ወደዚህኛው አቀማመጥ ስናመጣው ኤክስ ምንድን ነው? 0 ነው። 0 ዋይ ስንት ነው? 1 ነው። ከዛ አንድን እናስቀምጣለን ማለት ነው። ጨረስን። እዚህኛው ላይ ስንመጣ ኤክስ 1 ነው፣ ዋይ 0 ነው። ስለዚህ ልክ ወደዚህኛው አቀማመጥ ስናመጣው ደግሞ ኤክስ 1 ነው፣ ዋይ 0 ነው ማለት ነው። ስለዚህ እነዚህ የመጡት ከዛ ነው ማለት ነው። ግር ሊላችሁ አይገባም። ስለዚህ አይ ከሆነ 1 0፣ ምክንያቱም አይ ማለት በኤክስ አቅጣጫ ያለ ርዝመቱ 1 የሆነ ቬክተር ማለት ነው። ጄ ላይ ስንመጣ ደግሞ ጄ ማለት በዋይ አቅጣጫ ያለ ርዝመቱ 1 የሆነ ቬክተር ማለት ነው። ስለዚህ ኤክስን 0 እናደርግና ዋይን 1 እናደርጋታለን። ሶ አር ቬክተርስ ዊዝ 1 ዩኒት ሎንግ in the x and y directions respectively እንደየቅደም ተከተላቸው ማለት ነው። respectively ማለት ስለዚህ አይ ግንኙነቱ ከማጋ ነው? ከኤክስ ጋር። ጄ ደግሞ ግንኙነቱ ከማጋ ይሆናል? ከዋይ ጋር ይሆናል ማለት ነው። ሁልጊዜ አስታውሱ፣ ኤክስ ከአይ ጋር፣ ዋይ ደግሞ ከማጋ ከጄ ጋር። አያችሁ የሚመሳሰል ነገር አለው። እንደውም እዚች ጋር እቺ ጄ ናት፣ እቺ ዋይ ናት። እንዲጠመም ማለት ነገር አላት አይደል? በዚህ ማስታወስ ትችላላችሁ። ሄንስ ዘ ጊቨን ቬክተር ዩ ማለት ነው ካን ቢ ሪትን አስ ዩ ኢዝ ኢኳልስ ቱ ቬክተር ዩ ኢዝ ኢኳልስ ቱ ኤክስ ታይምስ ቬክተር አይ ፕላስ ዋይ ታይምስ ቬክተር ጄ ብለን መግለጽ እንችላለን። ኢን ዚስ ኬዝ ኤክስ ኤንድ ዋይ አር ኮልድ ኮምፖነንትስ ኦፍ ዩ ዘ ማግኒቲዩድ ኦፍ ዘ ፖዚሽን ቬክተር። የዚህ የፖዚሽን ቬክተሩ እንዴት ይገለጻል ማለት ነው? ኤክስ ስኩዌር ፕላስ ዋይ ስኩዌር። ይሄንን እስኪ በቁጥር ላሳያችሁ አንድ ጊዜ።
ይሄ ቬክተር u የሚባል ቢኖር ለምሳሌ 3i ፕላስ 4j ቢሆን ይሄ እንዴት ይቀመጣል? ኤክስ ዋይ ፕሌን ላይ እንግዲህ i ከማጋ ነው የሚገናኘው ተባብለናል፣ ከኤክስ ጋር። j ደግሞ ከማጋ ነው የሚገናኘው ከዋይ ጋር። ስለዚህ ቀጥታ እዚች ጋር እንመጣና ቺን 3 እናያለን። እቺ የኤክስ ቫልዩ ናት ማለት ነው። ስለዚህ እቺ ጋር 3 ብለን እናስቀምጣለን። ይሄን ደግሞ ተመልከቱ 4 ነው፣ ከጄ ጋር ነው ተያይዞ ያለው የዋይ ቫልዩ ማለት ነው። እዚች ጋር እንመጣና 4ን እናስቀምጣለን። እነዚህ ሁለቱ የሚቆራረጡበትን ቦታ መፈለግ ይሆናል። እዚች አካባቢ ቢሆን የሚቆራረጡት፣ ከዛ ከኦሪጅን ተነስተን እንደዚህ ማስመር ይሆናል ማለት ነው። እንደዚህ ማስመር ይሆናል። ሶ እቺ ፖይንት ምንድናት ማለት ነው? እቺ ፖይንት 3,4 ናት ማለት ነው። 3,4 ናት። እንዲሁም ቬክተር ዩ ነው ማለት ነው። ይሄ ደግሞ ቬክተር ዩ ነው ማለት ነው። ስለዚህ ይሄ ነው፣ ምንም የተለየ ነገር የለውም ማለት ነው። እዚህ ጋር አይ እና ጄ መሆኑ በተአምር ግራ ሊያጋባችሁ አይገባም። ምክንያቱም ሁልጊዜ ኤክስ እና ዋይ ተብሎ ስለማይጻፍ በዚህ መልኩ ሊሰጥ ይችላል። አሁን አይ ከጄ ጋር ግንኙነት አይ የኤክስ መሆኑን ያላወቀ ሰው ጄ የዋይ መሆኑን ያላወቀ ሰው እዚህ ጋር ምን ይላል ማለት ነው? እነዚህን ኮኦርዲኔቶች እነዚህን ፖይንቶች 3 እና 4ን የማቀያየር እድል ይኖረዋል ማለት ነው። ስለዚህ ለዛ ጥንቃቄ ሲባል ነው እንጂ ሌላ ምንም የተለየ ነገር ኖሮት አይደለም ማለት ነው መለየቱ ያስፈለገው። ሶ ከዚህ ላይ ማግኒቲዩድ አግኙ ብንባል ቺን እንዲች ኤክስቴንድ እናርጋት። እዚህ ጋር 90 ዲግሪ ትፈጥራለች። ሶ ቬክተር ዩ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ እንግዲህ ፓይታጎረስ ቴረም እንደሚለን እነዚህ ሁለቱም ሳይዶች ምን ማድረግ ነው? ስኩዌር ማድረግ ነው። ይሄ 3 ነው፣ ይሄ ደግሞ 4 ነው። ስለዚህ 3 ስኩዌር ፕላስ 4 ስኩዌር ይሄ ስንት ይሆናል? ስኩዌር ሩት ኦፍ 25 ነው። ከስኩዌር ሩት ሲወጣ ይሄ ስንት ይሆናል? 5 ይሆናል ማለት ነው። ሶ እዚህ ጋር ያስቀመጠልንም ለዚሁ ነው ማለት ነው። ልብ አድርጉ። ቬክተር ቢ እንበለው። ይሄ ነው ቬክተር ቢ፣ ስሞል እናድርገው። ቬክተር ቢ ኢዝ ኢኳልስ ቱ 7i ማይነስ 6j ተብሎ ቢሰጠን ከዛ ኮኦርዲኔት ሲስተም ላይ እንሄድና ምን እናደርጋለን? 7ን የት እናስቀምጣለን? እዚች ኤክስ ላይ 7፣ -6ን ደግሞ ዋይ ላይ ቺን -6። ከዛ እነዚህ ሁለቱ የሚገናኙበትን ቦታ ፈልገን እንደዚህ እናገናኛለን ማለት ነው። ስለዚህ አይ እና ጄ የኤክስ እና የዋይ የሆኑበትን መንገድ መለየት መቻል ግድ ይላል ማለት ነው። ኤግዛምፕል ኮንሲደር ዘ ፖዚሽን ቬክተር ዩ ኢዝ ኢኳልስ ቱ 3 እና 4 ተሰጥቷል እዚህ ጋር። እሺ ይሄንን እንዴት መጻፍ እንችላለን? እንደዚህ መጻፍ እንችላለን። ይሄንን ቬክተር ዩ ኢዝ ኢኳልስ ቱ 3i ፕላስ 4j ብለን መጻፍ እንችላለን በዚህ መልኩ ማለት ነው። አሁን ድሮ ዚስ ቬክተር ኦን ዘ ኮኦርዲኔት ፕሌን ይለናል። እንደዚች እናስቀምጥ። እቺ ምንድናት? ኤክስ ናት። ሶ ይሄ ያው አቀማመጡ ይሄኛው አሻሚም አይደለም፣ ኤክስ ዋይ ማለት ነው ይሄ። ስለዚህ ከዚህ ላይ ይሄ የኤክስ ቫልዩ ይሆናል፣ ይሄ ደግሞ የዋይ ቫልዩ ይሆናል ማለት ነው። እሺ እዚች ጋር እንምጣ፣ 3ን እናስቀምጥ ኤክስ ላይ ማለት ነው። ይሄ ኤክስ ነው፣ ይሄ ዋይ ነው። እንደገና ደግሞ ዋይ ላይ እንምጣ፣ ስንትን እናስቀምጥ? 4ን እናስቀምጥ። እነዚህ ሁለቱ የሚቆራረጡበትን ቦታ መፈለግ ይሆናል ማለት ነው። እዚች ብናደርግ እዚች አካባቢ ነው ብለን እናስብ። ከዚህ በኋላ ይሄንን እንደዚህ ኤክስቴንድ ማድረግ ነው። እንደዚህ ኤክስቴንድ እናደርጋለን ማለት ነው። ይሄ ቬክተር ዩ ይሆናል፣ ቬክተር ዩ ይሆናል ማለት ነው። ቀለል አድርገን በዚህ መልኩ ስኬች ማድረግ እንችላለን ማለት ነው። ምን ላይ? ኮኦርዲኔት ፕሌን ላይ። እሺ ያው ጥርት ተደርጎ የተሳለ ደግሞ ይሄ ያለ ልክ ምንም የተለየ ነገር የለውም፣ እንደ ሳል ነው ማለት ነው። እቺ ቴታ ምን ታሳየናለች? አንግል ነው የምታሳየን። አንግል እንዴት ነው የምናገኛት? እንደዚህ ታን ቴታ እኩል ይሆናል ኦፖዚት ኦቨር ምን አጀሰንት ነው። ስለዚህ ታን ቴታ ኢዝ ኢኳልስ ቱ ኦፖዚት ማለት ይሄ ማለት ነው። ለዚህ አንግል ኦፖዚት የሆነው ይሄ ነው። ከዚህ እስከዚህ ያለው ሌንግዝ ደግሞ ልብ አድርጉ፣ እዚህ መተን ነው የምናነበው። ምክንያቱም እንዲህ ቨርቲካል ስለሆነ ዋይ ነው የሚመለከተው ማለት ነው። ይሄ ኤክስ ነው፣ ይሄ ዋይ ነው። ስለዚህ ዋይ ስንት ይሆናል? 4። ይሄ 4 ይሆናል ማለት ነው። ከዚህ ተነስተን ደግሞ እዚህ ድረስ ስንመጣ ስለ ኤክስ ነው የምናወራው ማለት ነው። ስለ ኤክስ ነው። ስለዚህ ስንት ትሆናለች? 3 ትሆናለች። ስለዚህ ታን ቴታ እኩል ይሆናል 4 3ኛ ይሆናል ማለት ነው። ከዚህ በኋላ ምን እናደርጋለን? ካስፈለገ እንደዚህ ማድረግ እንችላለን። ታን ኢንቨርስ ኦፍ 4/3 እኩል ይሆናል ቴታ። ሳይንቲፊክ ካልኩሌተር ላይ ታን ኢንቨርስ ኦፍ ብለን 4/3 ብንሰጠው ምን እናገኛለን?
እቺን ቴታ እናገኛታለን። ልብ አድርጉ፣ በዲግሪ መሆኑን ቼክ አድርጉ፣ በራዲያን እንዳይሆንባችሁ ማለት ነው። እቺን ቴታ ማግኘት እንችላለን። ከዛ በተረፈ ደግሞ ቴብል አለ፣ የትሪጎኖሜትሪክ ቴብል ትሪጎኖሜትሪክ ፋንክሽን ሳስተምራችሁ አሳይቻችኋለሁ። እዛ ላይ ሄዳችሁም ይሄን ቫሊዩ ማንበብ ትችላላችሁ። በዚህ መልኩ ምኑን ማግኘት እንችላለን? አቅጣጫውን ማግኘት እንችላለን። ማግኒቲዩዱንስ የቬክተር ዩ ማግኒቲዩድ እንዴት ሊገኝ ይችላል? ስኩዌር ሩት ኦፍ ይሄ ተመልከቱ፣ ምንድን ነው? ራይት አንግል ትሪያንግል ነው ይሄ። ስለዚህ 3 ስኩዌር ፕላስ 4 ስኩዌር ከዚህ ላይ ስንት ታገኛላችሁ? 5 ታገኛላችሁ። ምክንያቱም 3ን ስኩዌር ስናደርገው 9 ይሆናል። 14ን ስኩዌር ስናደርገው 16፣ 9 ሲደመር 16 25 ነው። ስለዚህ 25 ከስኩዌር ሩት ውስጥ 5 ሆኖ ይወጣል ማለት ነው። ፖዚቲቭ፣ ምክንያቱም ሌንግዝ ስለሆነ እየፈለግን ያለ ነው። ሌንግዝ ሁልጊዜ ፖዚቲቭ ነው። እሺ ሌላ ማግኒቲዩዱን ፈልጉ ተብለናል። ያው ማግኒቲዩድ ሌንግዝ ማለት ነው። ከዚህ እስከዚህ ያለው ሌንግዝ ማለት ነው። ሶ እንደተነጋገር ነው ይሄ ሌንግዝ ስንት ነው? 4 ነው። ይሄ ሌንግዝ ስንት ነው? 3 ነው። ስለዚህ ይሄ ራይት አንግል ትሪያንግል ስለሚፈጥር እዚች ጋር እንድቻርገን ስኬች ማድረግ እንችላለን። ይሄ 90 ዲግሪ፣ ይሄ 4፣ ይሄ 3 ማግኒቲዩዱ ይሄ ይሆናል ማለት ነው። የቬክተር ቪ ማግኒቲዩድ ይሄ ይሆናል። ስለዚህ ማግኒቲዩድ ኦፍ ቬክተር ዩ እኩል ይሆናል ስኩዌር ሩት ኦፍ ምን 3 ስኩዌር ፕላስ 4 ስኩዌር ከዚህ ላይ 9 ሲደመር 16 እናገኛለን። 3ን ስኩዌር ስናደርገው 9 ነው። 4ን ስኩዌር ስናደርገው 16 ነው። የነዚህ ሁለቱ ድምር ደግሞ 25 ይሰጠናል። ስለዚህ ቬክተር ዩ ማግኒቲዩዱ ስንት ይሆናል? 5 ይሆናል። ማግኒቲዩድ ሌንግዝ ማለት ነው። ዲተርማይን ዳይሬክሽን ኦፍ ቬክተር ዩ የቬክተር ዩን ዳይሬክሽን ዲተርማይን አድርጉ ይለናል። እንግዲህ ተነጋግረናል። ይሄንንም ታንቴታ እኩል ይሆናል ኦፖዚት ኦቨር አጀሰንት እንደሆነ እናውቃለን። ኦፖዚት ማለት ለዚህ አንግል ኦፖዚቱ ይሄ ነው። ይሄ ደግሞ በዋይ አቅጣጫ ስላለ 4 ይሆናል። አጀሰንታችን ይሄ ነው። በኤክስ አቅጣጫ ስለሆነ 3 ይሆናል። ምክንያቱም ይሄ ኤክስ ነው፣ ይሄ ዋይ ስለሆነ እዚህ እኩል ይሆናል 4/3 ይሆናል ማለት ነው። ስለዚህ 4/3 የሚሰጠን የቴታ ቫሊዩ ስንት ይሆናል? ይሄንን ቼክ አድርጉት። አፕሮክሲሜትሊ 53 ዲግሪ ይሆናል። 53 ዲግሪ ይሆናል ማለት ነው። ስለዚህ ይሄንን እንዴት ማስቀመጥ እንችላለን? ማለት ነው። ይሄ 53 ከሆነ 53 ዲግሪ እቺ ስንት ትሆናለች? እቺ 37 ዲግሪ ትሆናለች። 37 ዲግሪ ምክንያቱም ይሄ ራይት አንግል ትሪያንግል ስለሆነ ማለት ነው። ስለዚህ ኖርዝ ከዛስ 37 ዲግሪ ከዛስ ኢስት ብለን በዚህ መልኩ እናስቀምጣለን። ይሄ ኖርዝ ነው። ከዛ አንግሉ አለ፣ ከዛ ኢስት አለ። ኖርዝ 37 ዲግሪ ኢስት ብለን በዚህ መልኩ አቅጣጫውን መናገር እንችላለን ማለት ነው። ኤግዛምፕል ዲተርማይን ዘ ፖዚሽን ቬክተር ፎርምድ ባይ ዘ ጊቨን ኢኒሻል ኤንድ ተርሚናል ፖይንትስ። እንግዲህ ልብ አድርጉ፣ ኢኒሻል ተሰጥቶናል፣ ከዛ ተርሚናል ተሰጥቶናል። በጣም ቀላል ነው ማለት ነው። ምክንያቱም አሰራሩን በደንብ አድርጌ ስላሳየኋችሁ። ኤ ላይ ኢኒሻል ተሰጥቶናል፣ እንዲሁም ፋይናልና ተርሚናል ተመሳሳይ ነው። ቢ ላይም እንደዛው ማለት ነው። ምኑን ነው ፈልጉ የተባልነው? ፖዚሽን ቬክተር። እሺ ኢኒሻል ተሰጥቶናል እዚህ ጋር፣ ፋይናል ደግሞ እዚህ ጋር ተሰጥቶናል። ፈልጉ የተባልነው ምንድነው? ፖዚሽን ቬክተር ነው። ፖዚሽን ቬክተር ከሆነ ደግሞ መነሻችንን ምን ማድረግ አለብን ተባብለናል? 0 0። ስለዚህ እቺ 0 0 ትኖራለች ማለት ነው። እቺን ኢኒሻል 0 0 ለማድረግ እቺን 1,3 0 0 ለማድረግ ሲቀነስ 1 ሲቀነስ 3 ማለት አለብኝ ማለት ነው። እንደገና እዚህ የቀነስኩትን ፋይናሉም ላይ ሄጄ መቀነስ አለብኝ። ሲቀነስ 1 ሲቀነስ 3 ተመልከቱ። ይሄ ልዩነት ምን ይሆናል? አቀናንሱት። ይሄንን 0,0 ይሄው ኦሪጂን ላይ አገኘን ማለት ነው። ተርሚናሉን ደግሞ ተርሚናል ፖይንቱን ደግሞ እኒ 3 ሲቀነስ 2 ሲቀነስ 3 ኔጌቲቭ 1 ይሆናል። 2 ሲቀነስ 1 ይሆናል። ፋይናሉን ደግሞ አገኘን ማለት ነው። አሁን 1 ኔጌቲቭ 1 ማለት ኤክስ 1 ሆኖ ይህንን 1 እንበለው፣ ዋይ ደግሞ ኔጌቲቭ 1 የሚሆንበት ኔጌቲቭ 1። ስለዚህ እነዚህ ሁለት ፖይንቶችን ብናገናኝ እዚህ አካባቢ ይመጣል ብለን እናስብ። እቺ ትሆናለች ማለት ነው። ይሄንን ሲ ብንለው፣ ይሄን ደግሞ ኦ ብንለው፣ ይሄ ቬክተር ምን ይሆናል? ቬክተር ኦሲ ይሆናል ማለት ነው። ቬክተር ኦሲ ይሆናል። የመጀመሪያውን ብናይ ደግሞ የመጀመሪያው ባለበት 1,3 ብናይ ኤክስ 1 ሆኖ ዋይ ምን የሚሆንበት 3 የሚሆንበት ማለት ነው። እዚህ አካባቢ እቺ 3 ብትሆን
እዚህ አካባቢ ይመጣል ማለት ነው። እቺ ፖይንት ምን ትሆናለች? 1.3 ትሆናለች። ሌላ 2.2 2 እዚህ አካባቢ ቢሆን ሌላ የኤክስ ደግሞ 2 እዚህ አካባቢ ቢሆን ይሄን ነው እየወሰድን ያለ ነው። ልብ አድርጉ። ስለዚህ እነዚህ ሁለቱም ፖይንቶች ብናገናኝ እዚህ አካባቢ ከዚህም እዚህ ማለት ነው። ይሄን እናገናኘው እንደዚህ እናገናኘው እቺ ትሆናለች ማለት ነው። ይሄ ፖይንት ምን ይሆናል? 2.2 ይሆናል ማለት ነው። አያችሁ ስሎፑ ተመሳሳይ ነው፣ ግን ምንድነው ያደረግነው ማለት ነው? እቺን ፖይንት እዚህ ሽፍት አደረግናት ወደ ኦሪጅን፣ እቺ ተርሚናሏን ደግሞ እዚህ ያመጣናት ማለት ነው። በዚህ መልኩ ፖዚሽን ቬክተራችንን ማሳየት እንችላለን። ልብ አድርጉ፣ ፖዚሽን ቬክተራችን እቺ ናት። ይሄንን ጀስት ለማሳየት ያክል ነው። እሺ በደንብ የተሳለውን ደግሞ እዚህ ጋር ልክ አሁን ያሳየኋችሁ ነው። ምንም የተለየ ነገር የለውም። ኦሪጂናሊ የነበረው ቬክተር ይሄ ነው። ከዛ ሽፍት ካደረግነው በኋላ ደግሞ ይሄ ይሆናል ማለት ነው። እንግዲህ ከ1.3 ወደ 0.0 እንዴት እንደመጣ ሳይቻችኋለሁ። ከ2.2 ወደ 1.-1 እንዴት እንደመጣም አይተናል ማለት ነው። ዞሮ ይሄኛው የተሻለ ስዕል ስለሆነ በደንብ ቪዥዋላይዝ ለማድረግ ስለሚመች ነው። እሺ ቢ ላይ ደርሰናል። ቢ ላይ አሁንም ኢኒሻል እና ምን አለን? ፋይናል አለን ማለት ነው። ኢኒሻል እና ፋይናል -1 -2 ይሄ ኢኒሻል ነው። ፋይናላችን 3.1 ነው። እሺ አሁን እንግዲህ ስለ ፖዚሽን ቬክተር ነው እያወራን ያለ ነው። ስለ ፖዚሽን ቬክተር ስለሆነ መነሻችን 0.0 መሆን አለበት ኢኒሻላችን ማለት ነው። ስለዚህ ያለ ማድረግ ደግሞ ይሄንን ኢኒሻል ፖይንት 0 ማምጣት አለብን። ስለዚህ የዚህን ኦፖዚት እንውሰድ፣ 1 ነው። የዚህ ኦፖዚት ስንት ነው? 2 ነው። ስለዚህ 1.2ን ብንደምር እዚህ ላይ ምን እናገኛለን? 0.0 -1 ሲደመር 1 0 -2 ሲደመር 2 0። ስለዚህ እዚህ ጋር የደመርኩትን ቁጥር እዚህ ማምጥቼ መደመር አለብኝ ማለት ነው። ስንትን? 1.2 ማለት ነው። 1.2 ይሄን ስንደምር ስንት እናገኛለን? 4.3 እናገኛለን። ስለዚህ ፖዚሽን ቬክተራችን ከ0.0 ተነስቶ ወዴት ይሄዳል ማለት ነው? ወደ 4.3 ይሄዳል ማለት ነው። 4.3 እዚያውን ተመልከቱ። x4 እዚህ ጋር ቢሆን y3 እዚህ ጋር ቢሆን እነዚህ ሁለቱን እናገናኝ። እዚህ አካባቢ ይገናኛሉ ብለን እናስብ። እዚህ እንደዚህ ስኬች ስናደርግ ጂ ምን ትሆናለች? ፖዚሽን ቬክተራችን ትሆናለች ማለት ነው። ይሄንን ሲን በለው፣ ይሄን ደግሞ ኦሪጂናችን ቢሆን ይሄ ቬክተር ኦሲ ይሆናል ማለት ነው። ቬክተር ኦሲ ይሆናል። ሌላ አፕሮች የለም ወይ? አለ። ይሄ ኮንሰፕቱን በደንብ እንድትረዱት ከማሰብ ነው እንጂ ቀጥታ ምን ማድረግ እንችላለን? ይሄን ከዚህ ላይ መቀነስ እንችላለን። ይሄ 3.1 አለ 3.1 ሲቀነስ -1, -2 ስለዚህ 3.1 ማይነስ ውስጥ ላይ ሲገባ ምን ይሆናል? 1 2 ይሆናል ማለት ነው። ፖዚቲቭ ያደርጋቸዋል። ከዚህ በኋላ የኤክስን ከኤክስ ጋር መደመር፣ የዋይን ደግሞ ከዋይ ጋር መደመር 3 ሲደመር 1 4 ይሆናል። 1 ሲደመር 2 3 ይሆናል ማለት ነው። ዞሮ በማንኛውም አቅጣጫ ተመሳሳይ ውጤት ላይ እንደርሳለን። ያው ሐሳቡን በደንብ እንድትረዱት ከማለት አንጻር ነው እንጂ ቀጥታ ማቀናነስ ይቻላል የቅድሙም ጥያቄ ላይ። እሺ በጥሩ ሁኔታ የተሳለ ደግሞ ስዕል እዚህ ጋር አለ፣ ተመልከቱ። ይሄንን እንዴት እንደመጣ አይተናል። ይሄኛውን ማለት ነው። ይሄ እንዴት እንደመጣ አይተናል። ኦሪጂናሊ ደግሞ የነበረው የቱ ነው? ይሄ ነው ማለት ነው። ኦሪጂናሊ የነበረው ይሄ ነው ማለት ነው። ኢኒሻሊ -1, -2 ነበር። ወዴት አመጣ ነው? ወደ 0.0 አመጣ ነው። ተርሚናሉ 3.1 ነበር። ወዴት ወሰድ ነው? ወደ 4.3 ማለት ነው። ሶ በተመሳሳይ ሁኔታ ሽፍት አደረገ ማለት ነው። ወደዚህ ሽፍት አደረገ ማለት ነው። ቀጥታ ወደ ኤክሰርሳይዝ 8.10 እሺ ድሮው ዘ ፎሎዊንግ ቬክተርስ ኦን ኤ ኮኦርዲኔት ፕሌን ዜን ፋይንድ ዘ ማግኒቲዩድ ይለናል። መጀመሪያ ምን እናደርጋለን? ድሮ እናደርጋለን ኤክስ ዋይ ፕሌን ላይ። ከዛ በኋላ ማግኒቲዩዱን እንፈልጋለን ማለት ነው። እሺ የመጀመሪያውን ስናይ እንግዲህ ይሄ በኤክስ ዋይ ፎርም ነው የተጻፈው። ያ ማለት ከታች ያለው የዋይ ነው፣ ከላይ ያለው ደግሞ የማን ነው? የኤክስ ነው ማለት ነው። ስለዚህ ሎኬት እናድርግ። ይሄ 1 ነው፣ ይሄ 2 ነው። ስለዚህ ይሄንን 2 እንበለው ማለት ነው። ዋይ ላይ ስንሄድስ 3፣ ይሄ 1 ነው፣ ይሄ 2 ነው፣ ይሄ 3 ነው። እዚህ ጋር ሎኬት እናድርግ ማለት ነው። ከዚህ በኋላ ሁለቱ የሚቆራረጡበት ቦታ ይሄ ይሆናል ማለት ነው። የሁለቱ የጋራ ኢንተርሴክሽን። ስለዚህ እቺን እንደዚህ ኤክስቴንድ ላድርጋት እዚህ ድረስ ማለት ነው። ስለዚህ ይሄ ቬክተር ዩ ይሆናል ማለት ነው። ይሄ ቬክተር ዩ ይሆናል ማለት ነው። ማግኒቲዩድ ኦፍ ቬክተር ዩ እኩል ይሆናል ስኩዌር ሩት ኦፍ 2 ስኩዌር ፕላስ 3 ስኩዌር
2ን ስኩዌር ስናደርገው 4 ይሆናል 3ን ስኩዌር ስናደርገው 9 ስለዚህ ማግኒቲዩድ ኦፍ ቬክተር u ምን ይሆናል ማለት ነው ስኩዌር ሩት ኦፍ 13 ይሆናል ማለት ነው እዚህ ጋር ማየት ትችላላችሁ እዚህ ድረስ ያለው ሌንግዝ ስንት ነው 2 ነው እዚህ ድረስ ያለው ሌንግዝ ስንት ነው 3 ነው ስለዚህ ፓይታጎረስ ቴረምን አፕላይ ማድረግ እንችላለን ማለት ነው ያ ማለት እንደዚህ ይሄ ቬክተር u አለን እዚህ ጋር ወደዚህ 2 ዩኒት ወደ ላይ ደግሞ ስንት ዩኒት 3 ዩኒት ማለት ነው እዚህ ጋር 90 ዲግሪ ነው ቀጥታ እዚህ ላይ ምን አፕላይ ማድረግ እንችላለን ፓይታጎረስ ቴረም አፕላይ ማድረግ እንችላለን ማለት ነው ቢ ላይ ስንመጣ ደግሞ -1 2 ነው የተሰጠን እንግዲህ ከላይ ያለው x ነው ከታች ያለው y እንደሆነ ተነጋግረናል ስለዚህ ይሄ ምን ይሆናል y ይሆናል የላይኛው ደግሞ ምን ይሆናል x ይሆናል ማለት ነው ሶ x -1 እዚህ አካባቢ እቺ ማለት ናት 2 ደግሞ 1 2 እዚህ አካባቢ ማለት ነው ስለዚህ እቺ ትሆናለች የሁለቱ የጋራ ኢንተርሴክሽን ስለዚህ ይሄ ይሆናል ይሄ ቬክተር v ይሆናል ማለት ነው ቬክተር v ሶ ማግኒቲዩድ ስንፈልግስ ቀጥታ ሁለቱ የተሰጡንን ቁጥሮች ስኩዌር ሩት ውስጥ አስገብተን ስኩዌር አድርገን መደመር ይሆናል ማለት ነው -1 ዘ ሆል ስኩዌር + 2 ዘ ሆል ስኩዌር ማለት ነው ስለዚህ ከዚህ ላይ ቬክተር v እኩል ይሆናል -1ን ስኩዌር ስናደርግ 1 ይሆናል 2ን ስኩዌር ስናደርገው 4 ይሆናል ስለዚህ 1 ሲደመር 4 5 ይሆናል ማለት ነው ስለዚህ ማግኒቲዩድ ኦፍ ቬክተር v ስኩዌር ሩት ኦፍ 5 ይሆናል ማለት ነው ግራፋችን ደግሞ ይሄ ይሆናል w ላይ ስንሄድ ደግሞ በተመሳሳይ አሁንም ይሄ x ነው የታችኛው y ነው ይሄ ከዚህ ጋር ነው ሪሌሽኑ ይሄ ሪሌሽኑ ከዚህ ጋር ነው ስለዚህ x ላይ x 4 ነው ስለዚህ 1 2 3 4 ይሄ ይሆናል ማለት ነው ይሄ ይሆናል 4 ሌላ y ደግሞ -3 ነው ወደ ታች ማለት ነው -1 -2 -3 ስለዚህ ሁለቱን የሚያዛምድልን ፖይንት ይሄ ይሆናል ማለት ነው ስለዚህ በዚህ መልኩ እንደዚህ አድርገን ማስቀመጥ እንችላለን ይሄ ማን ነው ቬክተር w ይሆናል ማለት ነው ቬክተር w ይሆናል ማግኒቲዩዱን እንፈልግ የቬክተር w ማግኒቲዩድ ምን ይሆናል ስኩዌር ሩት ኦፍ 4 ስኩዌር ሲደመር -3 ስኩዌር 4ን ስኩዌር ስናደርገው 16 ይሆናል ሲደመር -3ን ስኩዌር ስናደርገው ደግሞ 9 ይሆናል ማለት ነው ስለዚህ ይሄ ስኩዌር ሩት ኦፍ ስንት ይሆናል 25 ስኩዌር ሩት ኦፍ 25 ይሆናል ስለዚህ ማግኒቲዩድ ኦፍ ቬክተር w ስንት ይሆናል 25 ከስኩዌር ሩት ውስጥ 5 ሆኖ ይወጣል ማለት ነው እሺ ዲ ላይ ደርሰናል -1 እና -5 ነው የተሰጠን በተመሳሳይ አሁንም ይሄ የኤክስ ቫልዩ ነው ይሄ የዋይ ቫልዩ ይሆናል ማለት ነው ስለዚህ -1 ማለት ይሄ ማለት ነው -1 -5 1 2 3 4 5 ይሄ ይሆናል ማለት ነው ስለዚህ እንደዚህ ከዚህ ተነስተን እዚች ጋር እናመጣታለን ማለት ነው ቺ ማ ትሆናለች ቬክተር n ትሆናለች ማለት ነው ቬክተር n ትሆናለች ስለዚህ ድሮ በዚህ መልኩ እናደርጋለን ማግኒቲዩድ ስንፈልግስ ማግኒቲዩድ ኦፍ ቬክተር n እኩል ይሆናል ስኩዌር ሩት ኦፍ -1 ዘ ሆል ስኩዌር ፕላስ -5 ዘ ሆል ስኩዌር -1ን ስኩዌር ስናደርገው 1 ይሆናል እንደገና 5ን ደግሞ ስኩዌር ስናደርገው ስንት ይሆናል -5ን ስኩዌር ስናደርገው 25 ይሆናል እንደዚህ እናስቀምጥ ስለዚህ ማግኒቲዩድ ኦፍ ቬክተር n ምን ይሆናል ስኩዌር ሩት ኦፍ 26 ይሆናል ማለት ነው እሺ ያው እዚህ ጋርም ተመልከቱ በጥሩ ሁኔታ የተሳለ ነው ይሄኛው ያው ቬክተር u እንደዚህ እንደሚሆን አይተናል 2 ዩኒት ወደዚህ 3 ዩኒት ወደ ላይ እንዲሁም ቬክተር v 1 ዩኒት ወደ ግራ 2 ዩኒት ወደ ላይ እንደሚሄድ አይተናል ቬክተር w 4 ዩኒት ወደ ቀኝ 1 2 3 4 ማለት ነው እንዲሁም 3 ዩኒት ደግሞ ወደ ታች እንደሚሄድ አይተናል ሌላ ቬክተር n 1 ዩኒት ወደ ግራ ዚ ማለት ነው ከዛ 5 ዩኒት ደግሞ ወደ ታች 1 2 3 4 5 እንግዲህ በዚህ መልኩ ስኬች እናደርጋለን ማለት ነው ሲምፕል ነው በቀጥታ ወደ ኤክሰርሳይዝ 8.11 given points point a point b point c and point d እነዚህ ተሰጥቷል b points on the coordinate system ላይ ያሉ ፖይንቶች ቢሆኑ ያው ተቀምጠዋል a ነው c ነው b ነው d ነው እስኪ ምን እንደተጠየቀን find the position vector whose initial point is a and terminal point is b
እንግዲህ ኢኒሻል ፖይንቱ ኤ የሆነና ተርሚናል ፖይንቱ ቢ የሆነ ፖዚሽን ቬክተር ፈልጉ ነው የሚለን ማለት ነው። እንግዲህ ፖዚሽን ቬክተር ማለት ከኦሪጅን የሚነሳ ነው ተባብለናል። ከዜሮ ዜሮ ማለት ነው። ከዜሮ ዜሮ የሚነሳ ነው። ስለዚህ ምን እናደርጋለን ማለት ነው? ቀጥታ ማቀናነስ እንችላለን። ይሄንን ኦፒን በለው ይሄንን ፖዚሽን ቬክተር ብለን ማለት ነው። ቀጥታ ማቀናነስ እንችላለን። ይሄ ፋይናል ነው፣ ይሄ ኢኒሻል ነው። ስለዚህ 1 ሲቀነስ -5 ኮማ 4 ሲቀነስ 1 እዚህ ቬክተር ኦፒ ፖዚሽን ቬክተር ማለት ነው። 1 ሲቀነስ -5 6 ይሆናል። 4 ሲቀነስ 1 3 ይሆናል ማለት ነው። ስለዚህ ፖዚሽን ቬክተራችን ይሄ ይሆናል ማለት ነው። ከዜሮ ዜሮ ተነስቶ ወደ 6,3 የሚሄድ ማለት ነው። እንደዚህ ተረዱት። ይሄንን ፖዚሽኑ አሁን ኢኒሻሉ 0 0 የሚሆን ከሆነ a = ምንድን ነው? -5,1 ነው አይደል? ይሄን 0 0 ለማምጣት እዚህ ላይ ስንት መደመር አለብኝ? እዚህ ላይ 5 መደመር አለብኝ። ከዚህ ላይ ደግሞ 1 መቀነስ አለብኝ ማለት ነው። ስለዚህ ይሄን ደምሩት ወደ ታች። -5 ሲደመር 5 0 ይሆናል። 1 ሲቀነስ 1 0 ይሆናል። ስለዚህ ኦሪጂኑን ምን አደረግነው? 0 0። ስለዚህ ይሄንን 5, -1 ፋይናሉም ላይ መደመር አለብን ማለት ነው። ስለዚህ ፋይናሉ 1,4 ነው። 5, -1ን እንደምር ማለት ነው እዚህ ላይ። ምን ይሆናል? 1 ሲደመር 5 6 ይሆናል። 4 ሲቀነስ 1 3። ስለዚህ ፋይናሉ ላይ ደረስን ማለት ነው። በዚህ መልኩም ማግኘት ይቻላል። ስኬች ማድረግ ካስፈለገ ይሄንን ኤክስ 6 ነው። ኤክስ 6 ዋይ ደግሞ 3 እዚህ አካባቢ ይሄ 3 ቢሆን 1 2 3 4 5 6 ደግሞ እዚህ አካባቢ ቢሆን እነዚህ ሁለቱ እዚህ አካባቢ ይቆራረጣሉ ብለን ብናስብ ቬክተራችን እንደዚህ አይነት ፎርም ይኖረዋል ማለት ነው። ይሄ ቬክተር ኦፒ ይሆናል ማለት ነው። ቬክተር ኦፒ ተርሚናሉ ስንት የሆነ 6,3 የሆነ ማለት ነው። Find the position vector whose initial point is C and terminal point is D. አሁንም ኦፒን በለው ፖዚሽን ቬክተራችንን። እንግዲህ ይሄ ፋይናል ነው፣ ይሄ ኢኒሻል ነው። ስለዚህ ምን እናድርግ? የኤክስን ከኤክስ ላይ የዋይን ከዋይ ላይ እንቀንስ። 5 ሲቀነስ -3 -1 ሲቀነስ 4 እንበል። ስለዚህ ቬክተር ኦፒ ምን ይሆናል ማለት ነው? 5 ሲቀነስ -3 8 ይሆናል። ኮማ -1 ሲቀነስ 4 -5 ይሆናል ማለት ነው። ስለዚህ ይሄ ፖዚሽን ቬክተራችን ይሆናል ማለት ነው። በኤክስ ላይ 8 በዋይ ላይ ደግሞ -5 ማለት እዚህ አካባቢ እንደዚህ አድርገን ስኬች ማድረግ እንችላለን። እንግዲህ እንደዚህ አካባቢ አድርገን ስኬች ማድረግ እንችላለን ማለት ነው። ይሄ ቬክተር ኦፒ ይሆናል ማለት ነው። ፖዚሽን ቬክተር ኦፒ ይሆናል። ተርሚናሉ ምን የሆነ 8,-5 የሆነ ማለት ነው። 8,-5 በዚህ መልኩ ስኬች ማድረግ እንችላለን ማለት ነው። ሁለተኛ ጥያቄ ዲተርማይን ዘ ማግኒቲዩድ ኤንድ ዳይሬክሽን ኦፍ ቬክተር BC ኤንድ AB ዩዚንግ ኮምፖነንትስ ኦፍ ዘ ፖዚሽን ቬክተርስ ኮሬስፖንዲንግ ቱ ዘ ጊቨን ቬክተርስ። ስለዚህ መጀመሪያ ምን መፈለግ አለብን ማለት ነው? ፖዚሽን ቬክተሮቹን እንፈልግ። የቢሲን እንስራ መጀመሪያ፣ የቢሲን ማለት ነው። ቢሲን እንስራ። ቬክተር ቢሲ ተመልከቱ። ሲ ፋይናል ነው፣ ቢ ደግሞ ኢኒሻል ነው ማለት ነው። ስለዚህ ከሲ ላይ ማንን እንቀንሳለን? ቢን እንቀንሳለን ማለት ነው። እዚህ እኩል ይሆናል ሲ -3,4 ነው ሲቀነስ ምን ቢ 1,4 ማለት ነው። ይሄ ማለት ነው። ወይም እንዴት ማድረግ እንችላለን? እንደዚህ ማድረግ እንችላለን ማለት ነው። ሲ ማይነስ ቢ እንዴት ሊገለጽ ይችላል? ሲ -3,4 ነው ሲቀነስ ቢስ 1,4 ነው ማለት ነው። ስለዚህ ይሄንን እንስራ። አሁን ሲ ማይነስ ቢ እኩል ይሆናል -3 -1 የታችኛውስ 4 -4 ይሆናል። 4 -4 እዚህ ይሄ -4 0 ይሆናል ማለት ነው። -4 0 እዚህ ቬክተር ቢሲ ስንት ነው ማለት ነው? -4,0 ይሆናል ማለት ነው። -4,0 አሁን ማግኒቲዩድ ለመፈለግ ምንድነው የምናደርገው ማለት ነው? እንደዚህ ቢሲ የዚህ ማግኒቲዩድ ማለት ነው እኩል ይሆናል ስኩዌር ሩት ኦፍ -4 ዘ ሆል ስኩዌር ሲደመር 0 ስኩዌር። ያው ይሄም ስኩዌር ሩት ውስጥ እንዳለ ሆኖ ማለት ነው። ተመልከቱ ይሄ 0 ነው፣ ምንም ለውጥ አያመጣም።
-4ን ስኩዌር ስናደርግ 16 ይሆናል። 16 ከስኩዌር ሩት ውስጥ ደግሞ 4 ሆኖ ይወጣል ማለት ነው። ስለዚህ የቬክተር ቢሲ ማግኒቲዩድ ስንት ይሆናል? 4 ይሆናል ማለት ነው። ይህንን ኤክስ ዋይ ፕሌን ላይ ብናስቀምጠው ኤክስ -4 ሆኖ ዋይ 0 የሚሆነው የት ነው? እዚህ ነው። ይሄ ቬክተር ነው ማለት ነው። ፖዚሽን ቬክተራችን ይሄ ይሆናል ማለት ነው። ይሄ ይሆናል። ስለዚህ አንግላችን ደግሞ ምን ይሆናል? ቴታ ስንት ይሆናል? 180 ዲግሪ ይሆናል። 180 ዲግሪ ተመልከቱ። ከዚህ እንደዚህ ሜጀር ስናደርግ 180 ይሆናል ማለት ነው ዳይሬክሽናችን። ወይም ምን ማለት እንችላለን? ይሄንን ዌስት ማለት እንችላለን ማለት ነው። ዌስት ቱ ዘ ዌስት ዳይሬክሽን። እሺ አሁን ደግሞ የኤቢን እንስራ። የቬክተር ኤቢ እንግዲህ ቢ ፋይናል ነው። ስለዚህ ቢ ማይነስ ኤ እንበል። ኦኬ ቢ ይሄ ነው። እንዴት ሊጻፍ ይችላል? 1/4 ተብሎ ሊጻፍ ይችላል። ሲቀነስ ኤስ -5 1 ተብሎ በዚህ መልኩ ሊጻፍ ይችላል ማለት ነው። ስለዚህ ቬክተር ኤቢ እኩል ይሆናል 1 ሲቀነስ -5 ከታችስ 4 ሲቀነስ 1 ሲቀነስ -5 6 ነው የሚሆነው። 4 ሲቀነስ 1 3 ይሆናል ማለት ነው። ስለዚህ ቬክተር ኤቢ በዚህ አይነት መልኩ ልናስቀምጠው እንችላለን ማለት ነው። በእንደዚህ አይነት መልኩ ልናስቀምጠው እንችላለን ወይም በዚህ መልኩ በፈለግ ነው ማለት ነው። ከዚህ ላይ ማግኒቲዩዱን ካልኩሌት ብናደርግ ቬክተር ኤቢ እኩል ይሆናል ስኩዌር ሩት ኦፍ 6 ስኩዌር ሲደመር 3 ስኩዌር። 6ን ስኩዌር ስናደርገው 36 ይሆናል። 3ን ስኩዌር ስናደርገው 9 ይሆናል። ይህን ስንደምረው አጠቃላይ ስንት ይሆናል? 45 ይሆናል። 45 ማለት ደግሞ 9 ሲባዛ በ5 ማለት ነው። 9 ሲባዛ በ5 ነው። ስለዚህ ከስኩዌር ሩት ውስጥ 9 ስንት ሆኖ ይወጣል? 3 ሆኖ ይወጣል። 5 ግን እዛው ትቀራለች ማለት ነው። ስለዚህ ማግኒቲዩድ ኦፍ ቬክተር ኤቢ ምን ይሆናል ማለት ነው? 3 ስኩዌር ሩት ኦፍ 5 ይሆናል ማለት ነው። 3 ስኩዌር ሩት ኦፍ 5 ይሆናል። እሺ ዳይሬክሽናችን ደግሞ ምን ይሆናል? ዳይሬክሽናችን ታን ቴታ እኩል ይሆናል ያው ዋይ ኦቨር ኤክስ ነው። ይሄ ዋይ ነው፣ ይሄ ኤክስ ነው ማለት ነው። ስለዚህ 3/6 ይሄ ማለት ምን ማለት ነው? 1/2 ማለት ነው። ስለዚህ ታን ኢንቨርስ ኦፍ 0.2 ወይም ቴታው ስንት ሲሆን ነው 1/2 ወይም 0.5 የሚሰጠን የሚለውን ካልኩሌተር ላይ አስገብታችሁ ቼክ አድርጉት። 26.56 አካባቢና ወይም 7 አካባቢ እናገኛለን ማለት ነው። ይሄንን እናገኛለን። አቅጣጫውን ደግሞ እስኪ አቅጣጫውን 3.6 እንደዚህ አካባቢ ኤክስ 6 ሆኖ ዋይ 6 የሚሆንበት እንደዚህ ቀና ይላል የተወሰነ። ስለዚህ ይሄ አንግል ደግሞ ሜጀር የተደረገው ከዚህ አንጻር ነው ሜጀር የተደረገው። እኛ ግን ሜጀር ማድረግ ያለብን የትኛውን የፈለግነው? ይሄኛውን የፈለግነው ማለት ነው። እሱ አንግል ስንት ይሆናል ማለት ነው? ከ90 ላይ 26.5 ስንቀንስ 63 አካባቢ ይሆናል ማለት ነው። 63 አፕሮክሲሜትሊ 63.43 አካባቢ ይሆናል ማለት ነው። ስለዚህ ዳይሬክሽኑ እንዴት እናስቀምጣለን? ኖርዝ 63 ይበቃል። 63 ኢስት ብለን በዚህ መልኩ ማስቀመጥ እንችላለን ማለት ነው። ግን ያው ሞር ፕሪሳይስ ለመሆን ተጠቀሙ፣ እስከ ፖይንቱ ድረስ ተጠቀሙ እናንተ። በዚህ መልኩ መስራት እንችላለን። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ ደግሞ በተሻለ ስራ እስከመጣላችሁ ድረስ ሰላም ቆዩ። ቻው